የምር ከልብ የምትወደኝ ቢሆን በደስታ ነበር ተመለሰች እንዴ ደስ ሲል ምናምን ብለህ ነበር የምትቀበለው። ለምንድን ነው እንደዛ ምልሽ? እንደዛ ካልሆነ ከልብ አይደለም ማለት ነው። ለምን እውነት ለመናገር አሁን ላይ ሀይሚን ማንም እየተረዳት አይደለምና ሙላው ሰው ሀይሚን ጥፋተኛ ነሽ እያላት ነው። ታዲያ እሷ ጥፋተኛ ከሆነች በቃ ምንም የምታደርገውን ሁሉ መወሰን ያለባትን ሁሉ ማወቅ እስኪ ጠፋት ድረስ ነው እና በጣም የተናደደችው በጣም ውስጧ የተሰበረውና ያለኝ አማራጭ ይሄ ብቻ ነው ብላ ነው እንግዲህ ለጋሽዬ ከዚህ በኋላ እኔ ወደ አንተ መጥቼ ቡታጅራ አብሬ ከቤተሰብ ጋር መኖር ነው የምፈልገው። በዚህ እድሜ ከዚህ በላይ ነገርን መሸከም አልችልም። በውስጤ በጣም ብዙ ያስኩት ነገር አለ ብላለችና ብሩክ እንግዲህ ከውስጡ አይደለም የተቀበለችኝ ከውስጡ አይደለም በሙሉ ልቡ አይደለም እያለ ነውና በሙሉ ልቤ ልቀበልህ አልችልም። ምክንያቱም ልጁ ተወልዶ ያንተ ነው ቢባል ምን ማድረግ እችላለሁ ስትለው ልጁ ተወልዶ የኔ ካልሆነስ በዛን ሰዓት ብትመጭ እኔ አልቀበልሽም እያለ ነው ቡራ እስካሁን ድረስ ማለት ነውና እውነት ለመናገር ብሩክ በጣም ከባድ ልክ ውስጥ ነው ያለው እንጂ በዚህ ልክ እኔ ማለት ይቅርታ መጠየቁ ነገሩን አላደረኩም ማለቱ ጥሩ ሳለ እሷ ደግሞ በቃ ምንም እንዴት ነው መቀጠል አልችልም በዚህ ሁኔታ መለየት አለብን ብላ ወስና በጋሽዬ ፊት ስለተናገረች እሱ ነገር በጣም ብሩክን አበሳጭቶታልና ያው ማለት 2 አመት የገነባ ነው ፍቅር እንዴት በእንደዚህ አይነት ነገር እንለያይ ትለኛለች ፍላጎቷን ማክበር አለብኝ ብሎ እንግዲህ ያው ብሩክ ልክ ውስጥ ነው ያለው። ምንም ጥያቄ የለውም ብሩክ ልክ ውስጥ መኖሩ ማለት ነው። ምክንያቱም ሀይሚ እንኳን ተናዳ ማለት ነው ሀይሚ እንኳን ተናዳ ተበሳሽታ ነገሩ ከአቅሟ በላይ ሆኖ ማለት እዩ ጥግ ድረስ ነው ያሳመነቻት እንድታምን ነው ያደረገቻት። አንቺን አይፈልግም የመጀመሪያውም የመጨረሻውም እኔ ነኝ እያለች ብዙ ነገር ብላታለች። የሰው ልጅ መቼም ብዙ ነገር ሲባል በሙሉ ልቡ እንኳን ባይቀበለው ጥርጣሬ ውስጥ ሊገባ ይችላልና ያ ነገር ሀይሚን እጅግ በጣም ነው ያበሳጫት ያናደዳት። አሁን ላይ ደግሞ በቃ ነገሩን ተረድታ አንተ ለኔ ብዙ ነገር እያደረክ ነው ከአቅሜ በላይ ነው ይሄን ነገር ካደረክ አብረን እንኖርበት ቤቱን ስትለው ቡራ አይሆንም እኔ መኖር ካንቺ ጋር አልፈልግም ካልፈለግሽም እኔ ሽጭ በአካውንትሽ ብሩን ማስገባት እችላለሁ ብሏል። ይሄን የሚያደርገው ሀይሚን ለማሳመን ነው እንጂ እውነት ቤት የገዛው ለሀይሚ ብቻ ሳይሆን አብረው ሊኖርበት ነው። ባለፈውም እንደተናገርኩት ብሩክ ማለት ነው እንግዲህ ቡታጅራ ላይ 2 ቤት ነው የገዛው አንዱ ለሀይሚ ብሎ በሁለተኛ ደረጃ ደግሞ ለእናቱ ብሎ ያው ለሀብትሽ ነው። ሀብትሽ ደግሞ አሁን ማግባት ብቻ ነው የሚቀረው በቀብራራው በቡራ ወንድሙ ሁሉም ነገር ተሳክቶለታል። ቤት ተገዝቷል፣ መኪና ተገዝቷል እና ከዚህ በኋላ ሰርግ ነው የሚቀር። ለዚህ ለብሩክ እኔ እንጃ ቃላት የለኝም የሚያደርገው ነገር ለቤተሰብ ከዚህ በላይ ይጨምርለት እና ቡታጅራ ላይ ብሩክ እና ሀብትሽ ከሀይሚ ጋር ሆነው እንግዲህ ጎረቤት ነው የሚሆኑት ለወደፊቱ ማለት ነው። ታዲያ ብሩክ እንግዲህ ለአንዴና ለመጨረሻ እንለያይ እንዳትለው ማንም እየመጣ ህይወቴን ለመበጥበጥ ሲፈልግ እንለያይ እንዳትለው አሁን የመጨረሻ ሀይሚን እያስጠነቀቃት ይገኛልና እስኪ ምን ታርግ ቤተሰብ ሀይሚ የምር እስኪ እንዲያውም በሀይሚ ቦታ ሆናችሁ እንትን ብትሉ ብዙ ሰዎች ብዙ እያላችሁ ነው። ይቅርታ ጠይቆ ነበር ይቅርታውን ለምን አልተቀበለችም? እና ጥያቄን ተቀብያለሁ ለምን ትላለች? እሷ ይቅርታ መጠየቅ አለባት የምትሉም አላችሁና ይቅርታ ብትለው ችግር የለውም። ብሩክን ግን ደግሞ እየተገፈው ነው አለች እኮ ከራሷ እኮ እየሰማችሁ ነው። ብሩክ አሁን እየተገፈው ነው ስትለው ብሩክ ከልቡ አይደለም እየገፋት ያለ እዚህ ከእውነቱ መናገር የምፈልገው በቃ ጥግ ድረስ ማለት ነው። እንለያይ ብላ በጋሽዬ ፊት የተናገረችው ውስጡን በጣም ስላናደደው ለአንዴና ለሁለተኛ እንደዚህ አይነት ነገር ቢፈጠር እንኳን እሱም እንዲህ መወሰን እንዳለበት እያሳያት እና እንድትማርበት ፈልጎ ነው እንደዚህ እያደረገ ያለውና ግን ያም ሆነ ይህ እኔ አሁን ላይ ሀይሚ በጣም እያሳዘነች ነው ያለ የምሬን ስናገር ማለት ነው። ማለት በቃ ራሷን እስከ መጥላት ድረስ ራሴን ላጠፋ ነው እስከ ማለት ድረስ ኑሬ ለማን እጠቅማለሁ እንዴ ለምን እንዲህ ትላለች? በጣም ከባድ